ዘመቻው ፈዳውን ሲቆጥር የነበረው የጎጃም ህዝብ ቁም ስቅሉን ይቆጥር በነበረ ጊዜ የዛሬዎቹ የአማራው ህዝብ ተበቃነን ባዮች የዚያን ጊዜ ጥብቅናቸውን ለሆዳቸው ሸጠውት ነበር ማለት ነው። ዛሬ ተገልብጠው ለመብቱ ሲል የቆመውን ህዝብ ሆዳም አማራ ብለው ቢሰድቡት ምን ይገርማል? የማህድ መሪዎች ኢህአዴግ ከአማራው ህዝብ ጋር ሆነው እንቅስቃሴውም ታቅፎና ተደግፎ እንደነበር በአማራው ልጆች የህይወት መስዋዕትነት ዳብሮና አድጎ በደርግ ላይ ድልን እንደተቀዳጀ ቢያንስ በደብረ ብርሃኑ መግለጫቸው ላይ አልሸሸጉም። እንሸሽግ ቢሉም የነሱ አይነት ቆርጦ ቀጥል አሉባልታ ሳይሆን እውነተኛ የወገንንና የሀገር ኩራት የተላበሰ የአርበኝነት ታሪክ ስለሆነ ሊሸሽጉት አይቻላቸውም። ነገር ግን አንድ ጥያቄ እንጠይቃቸው። ኢህዴንና ኢህአዴግ ከአማራው ህዝብ ጋር ሆነው የአማራውን ህዝብ ስቃይና መከራቸው አድርገው ተካፍለው አብረው ተቃጥለውና ተሰውተው ደርግን ለማጥፋት ሲታገሉ በነበሩ ጊዜ ማአህዶችና ትምክተኛ መሰሎቻቸው ከቶ የት ነበሩ? ኧረ የትኛው አውድማ ላይ ሆነው ነበር የአማራውን የአርበኝነት ትግል ይመሩ የነበሩት? ወይስ ደግሞ እኛም ህዝቡም ሳናውቀው ከአዲስ አበባ ካፌዎችና ባለ 5 ኮከብ ሆቴሎች ውስጥ ትግሉን ሲመሩት ቆይቶ ይሆን? የኢህዴንና የኢህአዴግን ትግል በተለይም ከአማራው ህዝብ ጋር ሆኖ የከፈለውን መስዋዕትነት ካነሱት አይቀር እኛ እናክልላቸው። የአማራውን ህዝብ አርበኝነትም በእነሱ በሹምባሾቹ አንደበት የሚናገር በብዕራቸውም የሚጻፍ እንዲሆን ማድረግ የአማራውን የአርበኝነት ታሪክ ማጉደፍ ነው። የዛሬዎቹ የማአህድ መሪዎችና ትምክተኛ የሂልተን አርበኞች ሰሜን ሸዋን፣ ወሎን፣ ጎንደርንና ጎጃምን እየጠሩ ግንባር ቀደምህ ነን እያሉ ቢወሸክቱ የትኛው የደም ጠብታቸው በየትኛው የአማራ አፈር ላይ እንደወደቀች ሊመሰክሩለት አይችሉም። የነሱ የደም ጠብታ ቤተ መንግስትና ሂልተን እንጂ አማራው አፈር ላይ ኑር አታውቅም። እንዳባባሉማ የእንጀራ ጠርዝ እጃቸውን የሚቆርጣቸው ቅምጥል ትምክተኞች አማራ የሚባል ብሔር የለም እያሉ ከመካድና ለመብቴና ለነጻነቴ ብሎ ከኢህዴንና ከኢህአዴግ ጋር ሆኖ ደርግን ሲዋጋ የኖረውን የአማራ ህዝብ ሆዳም አማራ እያሉ ከመዝለፍ በስተቀር የአርበኝነትንና የጅግንነትን ሙያ የት ያውቁታል? ይልቁንስ የአማራውን ህዝብና የኢህአዴግን የአርበኝነት ገድል ካልተናነቃቸው በስተቀር እስኪያቅለሸልሻቸው ድረስ እኛ እንንገራቸው። በሰሜን ሸዋ የተደረገውን የአማራውን የጀግንነት ታሪክ ያውቁት ይሆን? የኢህአዴግና የሰሜን ሸዋ አማራ ህዝብ ደርግን ከትቢያ ሲደባልቁት የነበሩትን የመዘዞውን፣ የካራ ምሽግን፣ የሰላ ድንጋይንና ያጣየን ፍልሚያዎችስ ሰምተውት ያውቃሉ? የተከበሩ ታላላቅ ሰዎች የአዲስ አበባ ሂልተን ጀግኖች የደብረ ብርሃንና የደብረ ሲናውን የለሚውንና የመርሃቤቴውን የአርበኝነት ታሪኮችስ አውቀዋቸዋል? የሰሜን ሸዋ ህዝብ ከኢህአዴግ ጋር ሆኖ ያፈሰሰውን ደም የከሰከሰውን አጽም ትቢያ የበላውን ስጋ አይተውት ያውቃሉ? ለመሆኑ ዛሬ ተነስ ክንድህን አትንተራስ ብለው የጠሩት የሰሜን ሸዋ ክንድ ትናንት እነሱኑ ራሳቸውን የዛሬዎቹን የማአህድና የሂልተን ባንዳዎችን ካዝማቾቻቸው ከኢሰፓውያን ጋር የተራረጋቸው ክንድ መሆኑን ረስተውት ይሆን? ከወሎዎቹ የኢህአዴግና የአማራው ህዝብም ገድሎች መካከልም አንዳንዶቹን ውለውባቸው እንደሆነ እናስታውሳቸው። የሰቆጣውን፣ የላሊበላውንና የሞጃውን ያውቃቸዋል። የቆቦውን ታሪክ፣ የጎብየውንና የወልዲያውን ጀግንነትስ ሰምተዋቸዋል? የነ ጉጉፍቱና የነ ደሴን የአርበኝነት የመስዋዕትነትና የቆራጥነት ምዕራፎች አገላብጠዋቸው ያውቃሉ? የጎንደሮቹንም የነ ጉናን ጀግንነት፣ የነ ክምር ድንጋይንና የነ ጋይንትን ተአምሮች፣ የደብረ ታቦርና የወረታን ድንቅ የአርበኛ ታሪኮች እናስታውሳቸው። የጎጃሞቹም የአርበኝነት ቅርሶች እኒሁላችሁ። የመርጦ ለማርያሞቹን አመጾች ይወቋቸው። የደጀንና የቡሬን፣ የባህር ዳሩንና የመተከሉ ታሪክ አመልጧቸው ከሆነ ይድረሱበት። የማርቆሱን ጀግንነትን መዝግበው የያዙት። የአማራው ህዝብና ኢህአዴግ አንድ አካል አንድ አምሳል ሆነው ደርግን ተዋግተው መብታቸውን ያስከበሩት የደማቸውን አፈር አብረው የቀመሱባቸው የጥይት እርሳስ እንደ ውሃ የጠጡባቸው መቅደላዎች እነዚህ ናቸው። የአማራው ወጣትና የኢህዴን ኢህአዴግ ታጋይ ተቃቅፈው የወደቁባቸው፣ ስጋቸውን የለወሱባቸው፣ አጽማቸውን የደራረቡባቸው የጀግንነቶቹ ሜዳዎች እነዚህ ናቸው። ደማቸውን የቀላቀሉባቸው የአማራው አውድማዎች እነዚህ ናቸው።
ዛሬ ድንገት በህልማቸው የታያቸውን ሲቃዡ ተነሱና ኢህአዴግ የአማራው ህዝብ ጠላት ነው፣ ባህሉንና ክብሩን እያዋረደ ነው ብለው ይህን ተቀላቅሎ የፈሰሰ ደም ተነባብሮ የተቀበረ አጽም ሊለያዩ ሲሞክሩ ተገኙ። ዛሬ ከሂልተን አደባባይ ወጥተው የሰሜን ሸዋን አማራ እንደ ትናንቱ አርበኝነትህ እኛም ግንባር ቀደም አስተባባሪዎችህ እያሉ ሲወሸክቱ ተያዙ። አቤት ማሳፈራቸው! መቼም ስም አልለጠፍ አይልምና ግብረ ጥፉን በስም እንዲደግፉ የኢትዮጵያን ስም በየጋዜጦቻቸው እየለጠፉ ሲነጋ ለቅሌት የሚዳርጋቸውን ቆርጦ ቀጥል አሉባልታቸውን እየጻፉ የብር መሸመቻ ሲያደርጉትም ይታያሉ። ያልተባለውንና ያልተደረገውን ታሪክ ከጌታቸው ከኢሰፓ በወረሱት ቅርስ መሰረት በአማራው አካባቢዎች ጦርነት እየተካሄደ እንደሆነ ህዝቡ እርስ በርሱ እየተዋጋና ከመንግስት ጋርም እየተጋጨ እንደሆነ እያስመሰሉ ይጽፋሉ። የህዝቡን ልብ ሰቅለው የገንዘብ ማግኛ መንገድ ለመፈለግ እስከሆነ ድረስ ውሸትን ከሌብነት ጋር አጣምሮ ሲያስተምርና ሲያወርሳቸው የነበረ የሌባ መንግስት ጉያ ውስጥ ያደጉ መሆናቸውን ስለምናውቅ ልንረዳቸው እንችላለን። ደቀ መዝሙር የሐዋርያውን መውረስም የነበረ ያለና በመሆኑ ብዙ አይገርመንም ይሆናል። ጉዳዩ ግን ከዚህም ያለፈ የትምክህተኞች ሴራ ነው። ህዝቡን ከህዝብ ጋር አጋይቶ በተለይም ደግሞ የአማራውን ህዝብ ከሌላው ጋር በማዳማትና በማናከስ የህዝብ አንድነት እንዲጠፋ፣ ሰላምና መረጋጋት የሌለ እንዲመስልና ህዝቡ ተስፋ እንዲቆርጥ፣ በልማትና በኢኮኖሚ እንቅስቃሴ ላይ እንዳያተኩር ለማድረግ ነው። የውሸቱና ያሉባልታውን ነገር ትናንትም ከናሳዳሪያቸው ሆነው የውሸት ዲስኩራቸውን እየለፈፉ በየቀኑ ውሸታቸው ሲጋለጥ እየቀለሉ በመምጣት የለመዱትና ህዝቡም ይህን የሚያውቀው በመሆኑ እውነተኛው ነገር አድሮ ሲታወቅ እየቀለሉና እያፈሩ ይሄዱበታል። ነገር ግን ወደዱም ጠሉም ሊያውቁት የሚገባቸው አንድ ጉዳይ አለ። ትናንት ከደርግ ኢሰፓ ጋር ሆነው ላንቃቸው እስኪሰነጠቅ ድረስ እየጮሁ ወጣቱን ወደ ጦርነት እንዲሄድ፣ የደርግ ቀይ ሽብር እንዲፋፋም፣ ጸረ አብዮተኞች በሚል ስም ሰራተኞች እንዲታሰሩና እንዲገደሉ፣ በየመስሪያ ቤቱ አጋልጡ እየተባለ እንዲለቀሙ ወዘተ ከማድረግ የኢሰፓን የጭፍጨፋ ስርዓት ሲያጋፍሩ የነበሩ የለየላቸው የፋሺስት አበጋዞች፣ የኢሰፓ ሙንጣዞችና የደህንነት ቅጥረኞች ዛሬ በጠራራ ፀሐይ አገር በሚያውቃቸው እየመጡ ስለ ኢትዮጵያ አንድነት፣ ስለ ዴሞክራሲና ስለ ፍትህ ለኢትዮጵያ ህዝብ የሚያስተምሩ መምህራን ሊሆኑ ፍጹም አይችሉም። ትናንትና ደርግ ወታደሩን እያስከተተ ነጋሪቱን እያስጎሰመ ሸዋንና ወሎን፣ ጎንደርና ጎጃምን ለማቃጠል ሲተም ታንኩንና አውሮፕላኑን ሲጭን ራሳቸውን እንደ ስጋጃ እስኪያነጥፉለት ድረስ እያደገደጉ ጉሮ ሸባይን እየዘፈኑ ይሸኙት የነበሩ ባንዳዎች ዛሬ የአማራውን ህዝብ ስቃይና መከራ ለራሱ ለአማራው ህዝብ ሊተርኩለት አለንልህ ብለው ሊሸነግሉት እንደማይችሉ ቁርጣቸውን ቢያውቁ መልካም ነው። ትምክህተኞቻችን ያስመለሳቸውም ቢሆን ሊቀበሉት የሚገባው ሀቅ ቢኖር ከመቼውም ጊዜ በላይ የኢትዮጵያ ህዝብ በሞራላቸውም በሀብታቸውም ሆነ በእምነታቸው ማገገምና መደረጀት የጀመሩት አሁን መሆኑን ነው። ባህላችንና ሃይማኖታችን እንዲያድግና እንዲጠናከር፣ ቅርሳችን እንዲጠበቅና መጪው ትውልድም እንዲኮራባቸው ማድረግ የተጀመረው አሁን ነው። ባህልና ቅርስ፣ ታሪክና ሞራል፣ እምነትና ሀብት የሚባሉት የነሱኑ የጥቂቶቹን ትምክህተኞች ማለታቸው ስለሆነ ሊገባቸው አይችልም እንጂ በአሁኑ ጊዜ መላው የኢትዮጵያ ብሔሮችና ብሔረሰቦች ቀድሞ ተፍቆ የቆየውን ባህላቸውንና ታሪካቸው እንዲታወቅ፣ እንዲከበርና ተንከባክበው እንዲጠብቁት እድሉና መብቱ ተከፍቶላቸዋል። ሁሉም የራሳቸውን ቋንቋ፣ ሁሉም የሚፈልጉትንና የሚከተሉትን ሃይማኖታቸውን ያለምንም ተጽዕኖ እንዲከተሉ፣ እንዲጠቀሙና እንዲያሳድጉ ነጻነት አግኝተዋል። የቅርሶቻችን ተንከባካቢዎች ራሳቸው ህዝቦች እንዲሆኑ በማድረግ ቅርሶች ይበልጥ ሊጠበቁና ለትውልድ ሊተላለፉ የሚችሉበት ሁኔታ ተመቻችቷል። የአማራው ህዝብም ባህሉንና ክብሩን፣ ሞራሉንና ሀብቱን፣ ሃይማኖቱንና ታሪኩን ጠብቆ አሳድጎና በልጽጎ ሊኖር የሚችልበት የታሪክ አጋጣሚ እንዳሁኑ ተፈጥሮለት አያውቅም። እሱም ራሱን በራሱ ሊያስተዳድር የሚችልበትን እርምጃ ጀምሯል። እሱም ቋንቋውንና ባህሉን እንዲንከባከብና እንዲያሳድግ ነጻ ሆኗል። ጦርነት ከሚያደርስበት ሰቆቃ እሱም ተላቆ በሰላም ክልሉን ሊያሳድግና ሊያለማ ተነሳስቷል። በታሪክ ተመዝግቦ በማይታወቅ ሁኔታ ከሌሎች ብሔሮችና ብሔረሰቦች ጋር በእኩልነትና በመከባበር መኖር ጀምሯል። በእነዚያ የአርበኝነት ትግሎቹ የከፈለው መስዋዕትነት መና ሆኖ አልቀረምና እነሆ ዛሬ መብቱን አስከብሮ ይገኛል።
ቀድሞ በአማራው ህዝብ ስም በየዘመኑ እየተነሳ አለውልህ ይለው የነበረ ትምክተኛ ጦርነት እየከፈተ ከሌሎች ህዝቦች ጋር ሲያዳማው ራሱንም ሲያደማው ኖሯል። አሁን ደግሞ የዘመናችን ትምክተኞች በፈንታቸው በድሉ አጥቢያ ላይ መጥተው አለንልህ እያሉ በመከራው ዘመን አብረውት የነበሩ ይመስል ከሌሎቹ አጋሮቹ ጋር ደም ሊያፋስሱት ቢራወጡ እነማን እንደሆኑ ከህይወቱ ተሞክሮ አውቋቸዋልና ሞኛችሁን ፈልጉ ይላቸዋል። የማህር ትምክተኞችና መሰሎቻቸው በአማራው ህዝብ ስም እየማሉና እየተገዘቱ በአፋቸው ለአማራው የቆሙ ይመስላሉ እንጂ አማራውን ህዝብ ከዚህ በፊት ከደርግ ጋር ሆነው ሲጨፈጭፉት እንደነበረ ሁሉ አሁንም ለሌላ ጦርነትና ጭፍጨፋ ከማዘጋጀት በስተቀር የሚፈይዱለት አንድም ፍየድ አይኖርም። እነሱና የአማራው ህዝብ የሚገናኙበት ገመድም የለም። እነሱ ሆዳቸውን ጠግበው እየተመነሸነሹ እየኖሩ የአማራውን ገበሬ ሆዳም አማራ ብለው ይሰድቡታል። ሞችም ሆነ የቤተ መንግስት ባንዳዎች ግን እነሱ ራሳቸው እንጂ የሸዋና የወሎ የጎንደርና የጎጃም ወይም በየቦታው ያለው የአማራው ህዝብ ከቶ አይደለም። የአማራ ህዝብማ እድሜው ሙሉ በችግር በረሃብና በድንቁርና ኖሮ እድሜ ለጀግንነቱና ለአርበኝነቱ ይኸውና መብቱንና ነጻነቱን ተጎናጽፎ ቀን እንዲወጣለት ለስራ ተነስቷል። አርበኛ ሌላውን አገር ሻጭ እያደረጉ የሚከፋፍሉ ራሳቸው ናቸው። ስለ ኢትዮጵያ አንድነት ሲሰብኩ ውለው ሲሰብኩ የሚያድሩትም እነሆ አማራው በሌላው ህዝብ ላይ ጦሩን እንዲያነሳ እያዘጋጁትና እየቀሰቀሱት ሌላው ህዝብ በአማራው ላይ እንደዘመተ በህግም ስልጣን እንደተሰጠው አድርገው በማውራት እንዲነጠልና እንዲጠራጠር እያደረጉ መቃቃርን፣ ጥላቻን፣ መርዘኛ የሆነ ሴራን እያካሄዱ ነው። መልስ ሲሰጥ ጦርነት ለማወጅ የጦር ኃይል ወይም በተደራጀ መልኩ የታጠቀ ኃይል መኖር አለበት ማህድ አለው ቢባል ቢሮውን የሚጠብቁ 2 ሽማግሌዎች ዘበኞች ብቻ ናቸው ብሏል። ይህን ያለው ጦርነትን ለመቀስቀስና ጦር እንዲነሳ ለመጎትኮት የጦር ኃይል መኖር እንደማያስፈልግ ሳይረዳው ቀርቶ አይመስለንም። ሽብርና ደም መፋሰስ ከተፈለገ ማቀነባበሩም ሆነ መፍጠሩ ለትምክተኞች ሴራ የሚከብድ አይደለም። ዶሮዋን እንደ በሬ በመጫኛ ዘርጥጠው ጥለው እንዳረዷት አይነት ማጭበርበር ካልሆነ በስተቀር የሀገራችን ትምክተኞች ከአዲስ አበባ ሂልተን እስከ አሜሪካና አውሮፓ ካፌዎች ድረስ መያዣ መጨበጫ እስኪጠፋቸው እንዲህ የተቅነዘነዙበት ምክንያት እንዳላቸው ጠንቅቀን እንገነዘባለን። የሰላምና የዲሞክራሲ ጎዳናችን ከሚያስቡት ቀርቶ ከሚያልሙት በላይ ያመለጣቸው ባዶ ሜዳ እያስቀራቸው ነው። እና እንደሚገምቱት የተንኮል መሳሪያቸውም የሴራ ምሽጋቸውም ሊያደርጉት ከቶ አልሆነላቸውም። በመሆኑም የመጨረሻ ቀቢጸ ተስፋ ዕድላቸው ሽብር፣ ደም መፋሰስ፣ ግለሰባዊ ግድያ፣ ማስፈራራትና ጦርነት መቆስቆስ ነው። ኢትዮጵያ ህዝቦች ከዘመናት ጦርነት በኋላ እንደገና ወደ ጦርነት ተመለሱ የሚላቸው ማንኛውንም ኃይል ከእንግዲህ አይቀበሉም። የነጻነትንና የዲሞክራሲን ጣፋጭ ፍሬ ቀምሰው ማጣጣም ጀምረዋልና ከእንግዲህ ከመንጋጋቸው መካከል ፈቅቆ ሊነጥቃቸው የሚችል አንዳችም ኃይል ከቶ የለም። ራሳቸውን በራሳቸው ማስተዳደር ማለት ምን ማለት እንደሆነ ተያይዘውታልና በአሰልቺና መሰሪ ፕሮፓጋንዳ በቃን የሚሉ ጀግኖች አይደሉም። ብሔሮችና ብሔረሰቦች ራሳቸውን እድል በራሳቸው ሊወስኑ የሚችሉበትን አቅምና ኃይል ጨብጠዋል። ከእንግዲህ ወዲያ የሚኖረው አማራጭ ተከባብሮ ተፈቃቅሮና እኩል ሆኖ በአንድነት የሚኖር አማራጭ ብቻ ነው። የቀድሞውን የበላይነት ገዢነትና አድራጊ ፈጣሪነት እመልሳለሁ የሚል ኃይል ሁሉ ቢወድም ቢጠላም ከታሪካችን ሂደት ውጪ መሆኑ አይቀርም። ስለዚህ የተከበራችሁ ትምክተኞቻችን የዘመናችን ታሪክ ባሻችሁ መንገድ ልትመዘዙት የማትችሉ መሆናችሁን እናስገነዝባችሁ እንወዳለን። የኢህአዴግ ስራ አስፈጻሚ ኮሚቴ